የአሜሪካና የኢራን ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ሁኔታ ፕሬዝዳንት ዶናልድ ትራምፕ አዲስ ማስጠንቀቂያ ይሉት ዛቻ ሰንዝረዋል። ፕሬዝዳንቱ ኢራን ስምምነት ላይ ካልደረሰች አስከፊ ነገሮች ሊፈጠሩ ይችላሉ ሲሉ ዳግም አስጠንቅቀዋል። በሌላ በኩል ደግሞ ኢራን በድርድሩ ምናልባትም እስካሁን ያበለጸገችውን 400 ኪሎ ግራም ያህል ዩራኒየም ለአሜሪካ ወይም ለሌላ ሶስተኛ ሀገር ልታስረክብ ትችላለች ወይስ ዩራኒየሙ በራሷ ይዞታ ስር ይቆያል የሚለው አነጋጋሪ ጉዳይ ሆኖ እየተነሳ ይገኛል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት አሜሪካና ኢራን በቱርክ ኢስታንቡል ከተማ የኒውክሌር ድርድር ለማድረግ ማቀዳቸው የዓለም አቀፉን ማህበረሰብ ትኩረት ስቧል። ይህ ዕቅድ ይፋ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቀጠናው ግዙፍ የጦር መርከቦችን በመላክና ስምምነት ላይ ካልተደረሰ አስከፊ ነገሮች ሊከሰቱ ይችላሉ የሚል ጠንካራ ማስጠንቀቂያ በሰጡበት ማግስት ነው። በትላንትናው ዕለት ማለትም በአውሮፓውያኑ አቆጣጠር ፌብሩዋሪ 2 2026 የወጡ አዳዲስ መረጃዎች እንደሚያመለክቱት ሁለቱ ሀገራት በዲፕሎማሲያዊ መንገድ ችግሮቻቸውን ለመፍታት ጥረት እያደረጉ ቢሆንም በውስጣዊ ተቃውሞና በውጭ ጫናዎች የተተበተበው ይህ ሂደት ስኬታማ ስለመሆኑ ብዙ አጠራጣሪ ሁኔታዎች እየተስተዋሉ ይገኛሉ። በተለይም ኢራን ባለፈው ወር በሀገር ውስጥ በተቀሰቀሰው ሕዝባዊ ተቃውሞ ላይ በወሰደችው የኃይል እርምጃ ምክንያት ከ30 ሺህ በላይ ሰዎች መገደላቸውን የሚገልጹ መረጃዎች መውጣታቸው የትራምፕ አስተዳደር በቴህራን ላይ ያለው ጫና እንዲጨምር አድርጎታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በመጪው ዓርብ ይደረጋል የተባለው ድርድር ዝርዝር ሁኔታ፣ የተሳታፊዎችን ሚና፣ ዋና ዋና የውይይት ነጥቦችን እንዲሁም በቀጠናው ላይ ሊኖረው ስለሚችለው ተጽዕኖ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የመጪው ዓርብ የኢስታንቡል ድርድር ዋና ተዋናዮች የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እንደሆኑ እየተገለጸ ይገኛል። ከእነዚህ ባለሥልጣናት በተጨማሪም የትራምፕ አማች የሆኑት ጃሬድ ኩሽነር በስብሰባው ላይ እንደሚገኙ የተገለጸ ሲሆን እንደ ሳውዲ አረቢያ፣ ግብፅና ኳታር እንዲሁም የተባበሩት አረብ ኤሚሬቶች ያሉ ቀጠናዊ ሀገራትም በውይይቱ ላይ በታዛቢነትና በአደራዳሪነት ይሳተፋሉ እየተባለ ይገኛል። ይህ ሰፊ ተሳትፎ የሚያሳየው የኢራን የኒውክሌር ጉዳይ የሁለትዮሽ ብቻ ሳይሆን የመላው መካከለኛው ምስራቅ ደህንነት ጉዳይ መሆኑን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ አሁኑኑ ወደ ኢራን የሚያመሩ ግዙፍ መርከቦች አሉን፣ ትልልቆቹና ምርጦቹ ሲሉ ገልጸዋል። ከኢራን ጋር ንግግሮች እያደረግን ነው። እናም እንዴት እንደሚሆን እናያለን። የሆነ ነገር ማድረግ ከቻል በጣም ጥሩ ነው፣ ካልቻልን ግን ምናልባትም መጥፎ ነገሮች ይከሰታሉ በማለት የዲፕሎማሲውንና የወታደራዊ ጫናውን ጎን ለጎን እየሄዱበት መሆኑን ገልጸዋል። ከዚህ ጋር በተያያዘ ዓርብ ይደረጋል በተባለው ድርድር ላይ ሦስት ዋና ዋና ጉዳዮች ሊነሱ እንደሚችሉ እየተገለጸ ይገኛል። እነሱም የኢራን የዩራኒየም ማበልጸግ ሂደት ሙሉ በሙሉ እንዲቆም፣ የባለስቲክ ሚሳኤል ፕሮግራሟ እንዲገደብ፣ እንዲሁም በቀጠናው ለሚንቀሳቀሱ አማጺ ቡድኖች የምታደርገውን ድጋፍ እንድታቆም የሚሉ ናቸው። ትራምፕ ለእነዚህ ጥያቄዎች ምላሽ ካልተሰጠ ወታደራዊ እርምጃ እንደሚወስዱ በተደጋጋሚ አስጠንቅቀዋል። አሁንም እያስጠነቀቁ ይገኛሉ። ይሁን እንጂ የኢራን ባለሥልጣናት እነዚህን ቅድመ ሁኔታዎች የሉዓላዊነት ጥሰት አድርገው እንደሚመለከቱት ቢገልጹም ዩራኒየም ማበልጸግ ይልቅ የሚሳኤል ፕሮግራሙን መገደብ የበለጠ ከባድ ፈተና እንደሆነባቸው ለሮይተርስ በሰጡት ቃል አመላክተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ኢራን ፍትሐዊ ያልሆኑ ማዕቀቦች በአጭር ጊዜ ውስጥ እንዲነሱላት ስለምትፈልግ ጊዜው ወሳኝ ነው በማለት ሀገራቸው ለድርድር ዝግጁ መሆኗን ገልጸዋል።
ከዚህ ጋር ተያይዞ በጣም አወዛጋቢ ሆኖ የቀጠለው ጉዳይ ኢራን ያከማቸችውን የዩራኒየም ክምችት ለሌላ ሀገር አሳልፋ እንድትሰጥ የቀረበው ጥያቄ ነው። አንዳንድ የኢራን ባለስልጣናት ሀገራቸው እስከ 400 ኪሎ ግራም የሚደርስ ከፍተኛ ደረጃ ላይ የደረሰ እንዲሁም የበለጸገ ዩራኒየምን አሳልፎ ለመስጠት ከዚያ አልፎም ማበልጸጉን ለማቆም ተለዋዋጭነት ልታሳይ እንደምትችል ቢጠቁሙም በቴህራን ውስጥ ያለው ከፍተኛ አመራር ግን የተደበላለቀ መልእክት እያስተላለፈ ነው። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ አማካሪ የሆኑት አሊ ሻምካኒ ዩራኒየምን ወደ ውጭ ሀገር ማስተላለፍ ከጠረጴዛው ላይ ተነስቷል በማለት በቆራጥነት ለድርድር የሚቀርብ ሐሳብ እንዳልሆነ ገልጸዋል። ሩሲያ በበኩሏ ውጥረቱን ለማርገብ የኢራንን ዩራኒየም ለመቀበልና ለማቀነባበር ፍላጎት እንዳላት ብትገልጽም የኢራን ብሔራዊ ደህንነት ምክር ቤት ተወካይ አሊ ባኬሪ በበኩላቸው የኢራን ባለስልጣናት የኒውክሌር ቁሳቁሶችን ወደ ውጭ የመላክ ምንም አይነት ፍላጎት የላቸውም ሲሉ በይፋ አስተባብለዋል። ይህ የአቋም መለዋወጥ በኢራን መንግስት ውስጥ ያለውን የውስጥ ሽኩቻና በድርድሩ ላይ ያለውን ከፍተኛ ስጋት ያሳያል። በሌላ በኩል ደግሞ የእስራኤል ተጽዕኖ በድርድሩ ሂደት ላይ ሌላው ትልቅ ፈተና ሆኖ ተጋርጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የደህንነት ተቋሞቻቸው ከዊትኮፍ ጋር ባደረጉት ስብሰባ ኢራን ምንም አይነት የኒውክሌር ፕሮግራምና የባለስቲክ ሚሳኤል እንዲኖራት እንደማይፈቅዱ አጥብቀው አሳስበዋል። እስራኤል የኢራንን ተላላኪ ድርጅቶች ሐማስን፣ ሂዝቦላህንና ሐውቲዎችን በማዳከም ረገድ ባሳየችው ወታደራዊ ስኬት ተበረታታ አሁን ደግሞ የቴህራንን የኒውክሌር መሠረተ ልማት ሙሉ በሙሉ ለማጥፋት የአሜሪካን ድጋፍ እየፈለገች ትገኛለች። ከዚህ ጋር በተያያዘም ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ጣቢያዎች ላይ የፈጸሙት ጥቃት ለዚህ ማሳያ ተደርጎ ይወሰዳል። ከጉዳዩ ጋር በተያያዘ የሳተላይት ምስሎች እንደሚያሳዩት ኢስፋሃንና ናታንዝ የተባሉ የኢራን የኒውክሌር ጣቢያዎች የተደመሰሱ ሕንፃዎችን የመጠገን ሥራ እየተከናወነ ቢሆንም አዳዲስ የዋሻ መግቢያዎች መገንባታቸው አሜሪካ ተጨማሪ ጥቃት ለመሰንዘር እየተዘጋጀች ሊሆን እንደሚችል ተገምቷል። እናም በዚህ ሁሉ መሃል የኢራን መሪዎች ትልቁ ስጋት የወታደራዊ ጥቃቱ ብቻ ሳይሆን ጥቃቱ ሊቀሰቅሰው የሚችለው የውስጥ ሕዝባዊ አመጽ ነው። ባለፈው ታኅሳስ ወር የተካሄደው ደም አፋሳሽ የኃይል እርምጃ በሕዝቡ ዘንድ ያለውን ቁጣ ከፍ አድርጎታል። ስማቸው ያልተጠቀሰ 6 የኢራን ባለስልጣናት ለሮይተርስ እንደተናገሩት የተገደበ የአሜሪካ ጥቃት እንኳን ቢሰነዘር ሕዝቡ ዳግም ወደ አደባባይ በመውጣት የሥርዓቱን ሕልውና አደጋ ላይ ሊጥል ይችላል የሚል ስጋት አለ። አንድ ባለስልጣን ጥቃትና የተቆጣ ሕዝብ ተቃውሞ በአንድ ላይ ከተከሰተ የሥርዓቱ ውድቀት ሊመጣ ይችላል በማለት የሁኔታውን አሳሳቢነት ገልጸዋል። እናም ይህ ስጋት ነው ቴህራን ከትራምፕ ጋር ወደ ድርድር ጠረጴዛ እንድትመጣ ያስገደዳት ዋነኛ ምክንያት ተብሎ ይታመናል። አሁን ኳሷ በትራምፕ ሜዳ ላይ ናት ያሉት የኢራን ባለስልጣናት ንግግር ከመጀመሩ በፊት የአሜሪካ የጦር መርከቦች አካባቢው እንዲርቁ ቢጠየቁም ትራምፕ ግን ጫናውን አጠናክረው ቀጥለዋል ብለዋል። ከዚህ ባሻገርም የኢስታንቡሉ ድርድር ስኬታማ ሊሆን ይችላል ወይ የሚለው ጥያቄ አሁንም አጠራጣሪ ሆኖ ቀጥሏል። በሁለቱ ሀገራት መካከል ያለው የፍላጎት ልዩነት እጅግ ሰፊ ሆኖ እየታየ ነው። አሜሪካ ሙሉ በሙሉ እጅ መስጠትን ስትፈልግ፣ ኢራን ግን ማዕቀቦች እንዲነሱላትና የሥርዓቷን ደህንነት ለማረጋገጥ እየጣረች ትገኛለች። ይሁን እንጂ ድርድሩ ፍሬ ካፈራ ለቀጠናው ትልቅ ፋይዳ ይኖረዋል ተብሎ ይገመታል። አንደኛው ጠቀሜታ የመካከለኛው ምስራቅን ወደ አጠቃላይ ቀጠናዊ ጦርነት ከማምራት ይታደጋል። ሁለተኛው ደግሞ የኢራን ጎረቤት ሀገራት በተለይም የባሕረ ሰላጤው ሀገራት ከቴህራን የሚሰነዘርባቸውን የስጋት ጫና ይቀንሳል ተብሎ ይታሰባል። እንዲሁም የዓለም አቀፉ የነዳጅ ገበያ መረጋጋትና የኢኮኖሚ እንቅስቃሴዎች ያለ ስጋት እንዲቀጥሉ መንገድ ይከፍታል። ነገር ግን የኢራን ከፍተኛ መሪ የሆኑት አያቶላህ አሊ ኻሜኒ አሜሪካ ጦርነት ከጀመረች በኢራን ብቻ አይገደብም፣ ወደ ክልላዊ ግጭት
ወይም ቀጠናዊ ግጭትነት ያድጋል በማለት ያስጠነቀቁት ቃል ድርድሩ ቢከሽፍ የሚመጣውን አደጋ አሳሳቢነት ያሳያል። እናም የኢስታንቡሉ የኒውክሌር ድርድር በመካከለኛው ምስራቅ ሰላምን ለማምጣት የመጨረሻው ተስፋ ወይም ወደ ከፋ ጦርነት የሚያመራ መሸጋገሪያ ሊሆን ይችላል። የፕሬዝደንት ዶናልድ ትራምፕ የጥበብ ዲፕሎማሲና የጉልበት ማስፈራሪያ ጥምረት ኢራንን ወደ ድርድር ቢያመጣትም እንደ እስራኤል ያሉ ሀገራት ጫናና የኢራን የውስጥ የፖለቲካ አለመረጋጋት ሂደቱን እጅግ ውስብስብ አድርገውታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለዲፕሎማሲ ሁልጊዜም ዝግጁ ናት፣ ነገር ግን የጋራ መከባበርና ጥቅሞችን ግምት ውስጥ ማስገባት ያስፈልጋል በማለት የገለጹት አቋም የድርድሩ ስኬት አሜሪካ በሚታይ መልኩ ማዕቀቦችን ለማንሳት ባላት ፍላጎት ላይ እንደሚመሰረት ያሳያል። እናም በቀጣዮቹ ቀናት የሚካሄዱት ውይይቶች የቀጠናውን ብቻ ሳይሆን የዓለምን የፖለቲካ መልክ ሊቀይሩ የሚችሉ በመሆናቸው ዓለም አቀፉ ማኅበረሰብ በታላቅ ጉጉትና ስጋት እየተጠባበቀ ይገኛል። ከዚህ አልፎም የዘንድሮ የአሜሪካና የኢራን ድርድር ከቴክኒካዊ የኒውክሌር ጉዳዮች ባለፈ የህልውና ጥያቄ ሆኖ ቀጥሏል። ለኢራን ገዢዎች ድርድሩ ከውጭ ጥቃት ለመዳንና የውስጥ ተቃውሞን ለማርገብ ወሳኝ ሲሆን፣ ለትራምፕ ደግሞ አሜሪካን ዳግም ታላቅ የማድረግ የውጭ ጉዳይ ፖሊሲያቸው መፈተኛ ነው። የ400 ኪሎ ግራም ዩራኒየም ጉዳይና የሚሳኤል ፕሮግራሙ ገደብ የስምምነቱ ማዕከል ናቸው። የዚህ ድርድር ውጤት መካከለኛው ምስራቅን ወደ አዲስ የሰላም ምዕራፍ ሊያሸጋግር ወይም ወደ ከፋ ቀውስ ሊከት ይችላል። ፕሬዝደንት ትራምፕ እንደገለጹት እንዴት እንደሚሆን የሚታይ ይሆናል። የዚህ ዲፕሎማሲያዊ እንቅስቃሴ ስኬት የሚወሰነው ሁለቱም ወገኖች ከከረረ አቋማቸው ዝቅ ብለው ለጋራ ቀጠናዊ ሰላም መስዋዕትነት ለመክፈል በሚያሳዩት ቁርጠኝነት ላይ ነው። ኢራን በአንድ በኩል ለድርድሩ ዝግጁ መሆኗን እየገለጸች፣ በሌላ በኩል ደግሞ ወታደራዊ ዝግጁነቷን እንዲሁም ማስፈራሪያዋን መቀጠሏ በድርድር ጠረጴዛው ላይ የተሻለ ድርሻ ለማግኘት የምታደርገው ጥረት ተደርጎ ሊወሰድ ይችላል። የአሜሪካው አርማዳ ወይም የግዙፍ መርከቦች ስብስብ ወደ ቀጠናው መቃረብ ግን ለዲፕሎማሲው ሥራ የሚሰጠው ጊዜ እጅግ አጭር መሆኑን የሚያመላክት ነው። በመሆኑም በመጪው ዓርብ በኢስታንቡል ይካሄዳል የተባለው ስብሰባ የሰላም መንገድ ወይስ የጦርነት መጀመሪያ የሚለውን ጥያቄ የሚመልስ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አክሲዮስ የዜና ወኪልን፣ ዘ ሚድል ኢስት ሞኒተር እንዲሁም አልጀዚራና ቢቢሲን በዋቢነት ተጠቅመናል።